take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁ ልኝ ተወዳጆቹ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር በለንደን በስታንፎርድ ብሪጅ ቼልሲ ከማንቸስተር ዩናይትድ ጋር ይጫወታሉ። በሊጉ ታሪክ በጣም ብዙ አቻ ከሚስተናገድባቸው ጨዋታዎች አንዱ ብቻ ሲሆን በሊጉ ታሪክ ብዙ አቻ ውጤት የተመዘገበበት መርሃ ግብር ነው ቼልሲ ከማንቸስተር ዩናይትድ። ይሄኛው መርሃ ግብርም ዛሬ ምሽት 4:15 ላይ ይከናወናል። አረብ ማለት ነው። ያልተለመደ መርሃ ግብር ይመስላል በአረብ የሊግ ጨዋታዎች። ምክንያቱም ነግራቸዋለሁ ለምን በአረብ እንደሚጫወቱ ማለት ነው። የጨዋታውን አንዳንድ ጉዳዮችና ታሪካዊ ቁጥሮችን እንዲሁም ደግሞ ከዚህ ቀደም የተከናወኑ የእርስ በርስ ግንኙነታቸውን ልናስቃኛችሁ ከናንተ ጋር ተገናኝተናል። ማንቸስተር ዩናይትድ በምን አይነት ላይናፕ ይገባል? በጠንካራ ላይናፕ ወይስ ደግሞ በሪስክ ላለመውሰድ በተጠባባቂ ላይናፕ ውስጥ ይገባል? እሱንም ከምክንያቶች ጋር እንመለከታለን። ብቻ አብራችሁን ቆዩ። ጥቂት ደቂቃዎችን ከናንተ ጋር እናሳልፋለን ማለት ነው። የመጨረሻ የሊግ ጨዋታ ነው የሻምፒዮንስ የአውሮፓ ሊግ ጨዋታችን ከማከናወናችን በፊት ማለት ነው። ከዛ በኋላ ወደ ኦልድ ትራፎርድ እንመለሳለን ማለት ነው። አብራችሁን ቆዩ። ሐሳብ አስተያየቶቻችሁን መስጠታችሁ አይለይ። እንደወትሮ ሁሉ ቪዲዮውን ሲጀምሩ ላይክ አድርጉልን። አዳዲስ ቤተሰቦቻችን ደግሞ ሰብስክራይብ አድርጋችሁ ቪዲዮውን ጀምሩት። ይሄን ስለምታደርጉ ከልብ እናመሰግናለን። ምሽት 4:15 ላይ በብሪጅ ከቼልሲ ጋር እንጫወታለን። እንግዲህ ሁለቱ ቡድኖች እምብዛም በአረብ ምሽት የፕሪሚየር ሊግ ጨዋታዎች ተገናኝተው አያውቁም። በብዙ እርግጥ የእንግሊዝ ፕሪሚየር ሊግም አረብ ምሽት ጨዋታዎች በብዙ የሉትም። ለመጨረሻ ጊዜ አረብ ምሽት የተገናኙት ከ23 ዓመት በፊት ነው፣ ሁለታቻ በተጠናቀቀው። ይሄኛው ለሁለተኛ ጊዜ ነው በታሪክ አረብ ምሽት ቼልሲና ማን ዩናይትድ ሲገናኙ ማለት ነው። ያኔ ሁለታቻ በተጠናቀቀው ጨዋታ ክላሲክ የነበረው ወይም ደግሞ በልጅነታችን የምናስታውሰው ባርክላይስ ፕሪሚየር ሊግ በሚባለው ጊዜ ማለት ነው። ዊሊያም ጋላስ እና ብሎ ዜንደን ለቼልሲ ጎሎችን አስቆጥረው እንዲሁም ደግሞ ዴቪድ ቤካም እና ራያን ጊግስ ደግሞ ለማንቸስተር ዩናይትድ ጎሎችን አስቆጥረው ሁለታቻ ነበረ ያኔ የተጠናቀቀው ማለት ነው። አረብ ምሽት ጨዋታው የመከናወኑ ትልቁ ሚስጥር የአውሮፓ ሊግ ጨዋታ ላይ እረፍት እንዲያገኙ ነው። ለማንቸስተር ዩናይትድ ብቻ አይደለም። ይሄ እንግዲህ ማንቸስተር ዩናይትድ 4:15 ላይ ጨዋታውን በብሪጅ ያከናውናል። የኛ ተጋጣሚው ህሮቭ በሳን ማሚስ የምንጫወተው ቶተንሃም ሆትስፐር ደግሞ ወደ በርሚንግሃም አቅንቶ ከአስቶን ቪላ ጋር ከኛ ከመጫወታችን 45 ደቂቃ ቀደም ብሎ ጨዋታውን ይጀምራል ማለት ነው። የእንግሊዝ ፕሪሚየር ሊግ አወዳዳሪ አካል የእረፍት ጊዜያቸውን ወይም ደግሞ የሪከቨሪንግ ታይማቸውን ለዩናይትድ የሚሆን ለስፐርስ ከ3 ቀን ወደ 4 ቀን ከፍ እንዲላቸው ታስቦ የተደረገ ጨዋታ ይመስላል። እንግዲህ ይሄኛው ጨዋታ እንግዲህ ዛሬ ምሽት ጨዋታው በተለያየ ዓላማ ውስጥ የሚደረግ ጨዋታ ነው። ሁለቱም በሩቅ ዓላማ ውስጥ ጨዋታቸውን ያከናውናሉ። ለወትሮው ሁለቱም ባላቸው ስም ለዋንጫ መፎካከር በተገባቸው ነበረ። በመጨረሻ የሰር አሌክስ ፈርጉሰን ኢራ ወይም ደግሞ በመጨረሻ ሲዝናቸው ውስጥ አስፈሪ ከነበሩ ቡድኖች አንዱ ቼልሲ ነበር አይደለ? ከመሃል እየገባ ዋንጫዎችን ሲያነሳ የነበረ የመጨረሻው ሲዝናቸው ድረስ የሲቲ ተፎካካሪን እስኪመጣ ድረስ ማለት የማን ሲቲ መጡ ዋንጫውን እስኪያነሳው ድረስ እና ተመልሶ ማንቸስተር ዩናይትድ 20ኛው ዋንጫ እስኪያነሳ ድረስ ቼልሲ የመጨረሻው ኢራ ላይ ነበርና ሁለቱም ቡድኖች ለዋንጫ የሚፎካከሩ ጊዜ ነበር። አሁን ግን በጣም በሩቅ ዓላማ ውስጥ ጨዋታቸውን ያከናውናሉ። ቼልሲ አምስተኛው ነው የአውሮፓ ሊግ ተሳታፊ ለመሆን ማለት የሻምፒዮንስ ሊግ ተሳታፊ ለመሆን እንዲሁም ደግሞ ማንቸስተር ዩናይትድ በዩሮፓ ሊግ ፋይናል ላይ ለሚያከናውነው ጨዋታ እንደ ዝግጅት ወይም ደግሞ ተጫዋቾችን እንደማሳረፍ ይጠቀምበታል። ሁለቱን ወደ ኋላ እንመለከታለን። እንግዲህ ቼልሲ አምስተኛው ነው ለማጠናቀቅ ነው ይሄን ጨዋታ የሚያከናውነው። ከቪላ ጋር የምንም አይነት የነጥብ ልዩነት የላቸውም። 63 ነው ያላቸው። እንዲሁም ደግሞ ከጀርባቸው ፎረስት አለ። ከስፐርስ ጋር ቪላ ቀደም ብሎ 45 ደቂቃ ይጫወታል። ስለዚህ ጨዋታው ቪላ ስፐርስን የሚያሸንፍ ከሆነ ደግሞ ያሸንፋል ብለን እናስባለን። ቼልሲን ይቀድማል ማለት ነው። በደረጃ ሰንጠረዡ ላይ ወደ 5ኛ ይመጣና ቼልሲ ወደ 6ኛ ሆኖ ነው ጨዋታው የሚጀምረው ማለት ነው። ይሄ ለቼልሲ በስሜት ረገጥና በሜንታሊቲ ውስጥ ጫና ውስጥ የሚከት ይመስላል። ምክንያቱም የመጨረሻ ጨዋታቸው ከፎረስት ጋር በሲቲ ግራውንድ ነው የሚከናወነው 38ኛ ሳምንት መርሃ ግብር ማለት ነው። በሲቲ ግራውንድ ደግሞ ጨዋታው የሚወስነው ይሆናል። ፎረስት ያን ጨዋታ ማሸነፍ የሚችል ከሆነ ወደ ሻምፒዮንስ ሊግ የመግባት እድሉ ሰፊ ስለሚሆን ማለት ነው። የዛሬው የሩበን አሞሪም የመጀመሪያ 11 መገመት በጣም አስቸጋሪ ነው የሚያደርገው። ምክንያቱም ቡድኑ በምን መንገድ ይመርጠዋል የሚለው አጠያቂ ነው የሚሆነው። አንድ
እንደ ባለፈው ሳምንት ከዌስትሃም በፊት በነበረው የሊግ ጨዋታ ላይ ቡድኑን ያሳረፈበት መንገድ ተመልክተናል አይደል? ብዙ ተጫዋቾችን ገለባብጦ ነበር ቡድኑን ያሳረፈው ማለት ነው። ሪስክ ላለመውሰድ ፍጹም ሪስክ ላለመውሰድ ለግማሽ ፍጻሜ ቢልባው ጨዋታ ማለት ነው። በዚህኛውም ጨዋታ ምንም ሪስክ ላለመውሰድ 4 ቀናቶች ብቻ ስላሉበት ደግሞ ትራቭል ስለሚያደርግ ወደ ስፔን በድጋሚ ምንም አይነት ሪስክ ይወስዳል ተብሎ አይገመትም። ደግሞ አንዳንድ ቦታዎች ላይ ደግሞ የሪትም ጉዳይ ስለሚያሳስበው ወይም ደግሞ የቡድኑ ለፋይናል ላይ የሚያደርገው ዝግጅት ላይ የመጨረሻ ሙከራ ለማድረግ የመጨረሻ አንዳንድ የታክቲክ ጉዳዮችን ለመሞከር ምክንያቱም ይሄኛው የሃይ ኢንተንሲቲ ጨዋታ ነው። ቼልሲ የሚጫወትበት አላማ ስላለው ሃይ ኢንተንሲቲ ነው። የፋይናሉ ጨዋታ ደግሞ ከፕሪሚየር ሊግ ቡድን ጋር የሚከናወን ጨዋታ ነውና ሃይ ኢንተንሲቲ መሆኑ አይቀርም። በአውሮፓ ሊጉ እንግዲህ ተደጋግሞ እንደሚነሳው በአውሮፓ ሊግ ማንቸስተር ዩናይትድ በጣም ጥሩ ለመጫወቱ ፊዚካል እና እንዲሁም ደግሞ ስፒድ ይነሳል አይደል? የአውሮፓ ሊግ ስፒድ እና ፊዚካል ከፕሪሚየር ሊግ ጋር ለመመጣጠን አሁን ግን ከፕሪሚየር ሊግ ቡድን ጋር ነው የሚጫወተውና የመጨረሻ በፋይናሉ የሚሞክረውን አንዳንድ ዲቴል የታክቲክ ሁኔታዎች ለመሞከር ሊጠቀምበት ይችላል ብለው የሚያነሱ ሰዎች አሉና በሁለቱ ዝግብ ውስጥ ነው ያለ ዘሞስ ኢምፖሲብል ሆነ ላይን አፕ ይኖራል ማለት ነው። ለመገመት በጣም አስቸጋሪ ማለት ነው። በቼልሲ የቡድን ዜና ውስጥ ጃክሰን በኒውካስል ጨዋታ ላይ ቀይ ካርድ በመመልከቱ ምክንያት በዚህኛው ጨዋታ ላይ አይኖርም። ጀረን ሳንቾ ደግሞ በውሰት ከማንቸስተር ዩናይትድ የመጣ ስለሆነ በጨዋታው ውስጥ አይኖርም። እንዲሁም ደግሞ በጨዋታው ላይ ንኩኩ አይኖርም። የአሰልጣኝ ኢንዞ ማሬስካ ምርጫ ስላልሆነ ማለት ነው። ማርክ ጉዬ ደግሞ ጉዳት ላይ የሚገኘው ማለት ነው። የቼልሲ የፊት መስመር እንደዚህ በጣም የሳሳ ይሆናል። ስለዚህ በፊት መስመሩ ላይ ወይም ደግሞ በአጥቂ ስፍራ ላይ ይኖራል ተብሎ የሚገመተው ተጫዋች ፔድሮ ኔቶ ይሆናል ማለት ነው። በ4-2-3-1 አስተላለፉት ፔድሮ ኔቶ ከፊት የሚሰለፈው አጥቂ ይሆናል ማለት ቼልሲ 9 የሊግ የሜዳ ጨዋታዎችን በዚህ ውድድር ዓመት ከ2025 ከገባ በኋላ አልተሸነፈም። 7 ደግሞ ድሎች አሉት። በሜዳው በጣም አስደናቂ ነው። ቼልሲ ግን ከሜዳ ውጭ ፍጹም መጥፎ ነው። በጣም ተከታታይ ጨዋታዎችን ሲሸነፍ ከቆየ በኋላ ነው ባለፈው ፉልሃም ሲያሸንፍ የተመለከትኩት ከሜዳው ውጭ ማለት ነው እንጂ ከሜዳው በጣም ጥሩ ነው። ከሜዳው ውጭ ደግሞ በጣም መጥፎ ነው። 23 ነጥቦችን በ2025 ብቻ ሰብስቧል። የሊጉ ሞስት ፖይንት ነው ወይም ደግሞ ሰፊው ብዙ ነጥብ የሰበሰበ ቡድን ነው። 7 ጎሎች ብቻ ነው ደግሞ የተቆጠሩበት ዝቅተኛ ጎል የተቆጠረበትም ነው በሜዳው በዚህ ውድድር ዓመት 2025 ከገባ በኋላ ማለት ነው። ባለፉት 22 ሲዝን የመጨረሻ የሊግ ጨዋታዎችን አልተሸነፈም። ይሄኛው የሜዳውን ጨዋታ ማለት ነው በብሪጅ የሚያከናውነው የመጨረሻ ጨዋታ ነው። በጣም ብዙ የእንግሊዝ ፕሪሚየር ሊግ ቡድኖች የመጨረሻ የሊግ የሜዳ ጨዋታቸውን አይሸነፉም። ደጋፊዎቻቸውን የውድድር ዓመቱን መሰናበቻና ላደረጋችሁልን ነገር ሁሉ እናመሰግናለን በሚል መንፈስ የሚደረግ ጨዋታ ከመሆኑ አንጻር ተጋጣሚ ቡድን የሚጫወትበት ዓላማና ኢንቴንሲቲ ስለማይኖረው በጣም ብዙ ጊዜ ተመልክታችሁ ከሆነና አስተውላችሁ ከሆነ የሊግ የመጨረሻ የሜዳ ጨዋታ ቡድኖች አይሸነፉም። ቼልሲ በአለፉት 22 ሲዝኖች እንዳልኳቸው አልተሸነፍም። ይሄኛው ጨዋታ ወደ ቼልሲ በብዙ መንገዶች ያጋድላል። ከማንቸስተር ዩናይትድ የሊግ ወቅታዊ ፐርፎርማንስ አንጻር እንዲሁም ደግሞ ጨዋታ ወይም ደግሞ ዓላማ ያለው ጨዋታ ህሮ ከመኖሩ አንጻር በትልቅ ኢንቴንሲቲ ጨዋታውን አያከናውንም። ስለዚህ ቼልሲ ጨዋታውን የማሸነፍ እድል ይኖረዋል። የመጨረሻ 7 የሊግ ጨዋታዎችን ማሸነፍ አልቻለም። በጣም መጥፎ ሪከርድ ይመስላል። በክለቡ ታሪክ ረዥሙ ያለማሸነፍ ጉዞ ወይ ደግሞ ሳያሸንፍ የተጓዘበት ከዲሴምበር 1989 እስከ ፌብሩዋሪ 1990 ነበረ። በዛ ጊዜ ውስጥ 11 ጨዋታዎችን ሳያሸንፍ ተጉዞ ነበር። ይሄኛው ደግሞ ሁለተኛው ረዥሙ ይሆናል ማለት ነው። ከቼልሲ ጋር ዛሬ ምሽት ነጥብ ይዞ ማይወጣ ከሆነ ደግሞ ወይንም ሳያሸንፍ የሚወጣ ከሆነ ደግሞ 8ኛ ጨዋታ ሳያሸንፍ የሚጓዝበት ይሆናል ማለት ነው። የእርስ በርስ ግንኙነታቸውን እንመልከት። ባለፈው የውድድር ዓመት በብሪጅ በጣም ክሬዚ የሆነ ጨዋታ እንደነበረ ታስታውሳላችሁ መቼም ማለት ነው። በፕሪሚየር ሊጉ ታሪክ ውስጥ ከተመለከትናቸው ውብ ጨዋታዎች ውስጥ እንደ አንዱ ነበር ባለፈው የውድድር ዓመት በብሪጅ የነበረውና 4-3 ያለቀው ጨዋታ ማለት ነው። ኮል ፓልመር እና ኮነር ካላጋር ጎሎችን አስቆጥረው ቼልሲ ጨዋታው መምራት ቻለ። ጋርናቾ እና ብሩኖ ፈርናንዴዝ እንዲሁም ደግሞ ጋርናቾ ሰከንድ ሃፍ ጎል አስቆጥረው 3-2 ማንቸስተር ዩናይትድ ጨዋታውን አረገው። ጨዋታው የተጠናቀቀ በሚመስልበት ሰዓት በተጫዋቹ ስህተት በተፈጸመ እንቅስቃሴ ውስጥ ኮል ፓልመር 91ኛው 101ኛው እና 102ኛው ልትሉት ይችላላችሁ 90+11 እና 90+12 ላይ ኮል ፓልመር ጎል አስቆጥሮ ጨዋታውን ወደ 4-3 ገለበጠው ማለት ነው። ዘሞስ ክሬዚ ጌም ነበር። ቼልሲ ያሸነፈ ይመስል ነበር በ2-0 ከዛ በኋላ 3-2 ሆኖ ተሸነፈ ብለን ካሰብነው በኋላ ቼልሲ አቻ ይወጣ ይችላል ብላችሁ ትገምታላችሁ እንጂ ጨዋታውን ሊያሸንፍ ይችላል ብላችሁ አትገምቱም ነበረ። ግን ጨዋታውን አሸንፎ ወጣ ማለት ነው። ይሄ በጣም የሚገርም ነው። ግን ደግሞ ይሄኛው ድላቸው ቼልሲዎች ከ14 ጨዋታ በኋላ ማንቸስተር ዩናይትድን ያሸነፉበት ነው። 14 ከዛ ቀደም በተከናወኑ ጨዋታዎች ውስጥ ቼልሲ ማንቸስተር ዩናይትድን ማሸነፍ አልቻለም። ባለፉት 15 ጨዋታዎች ቼልሲ ማንቸስተር ዩናይትድን ያሸነፈው አንዴ ብቻ ነው። ያን ያህል ማንቸስተር ዩናይትድ ዶሚናንት ነው ቼልሲ ላይ ማለት ነው። በጣም ዶሚናንት ነው። በሊግ ውስጥ በታሪክ ብዙ አቻ የሚወጣበት ጨዋታ እንደሆነ ይታወቃል።
በስታንፎርድ ብሪጅ የመጨረሻ 11 ጨዋታዎች ማንቸስተር ዩናይትድ አላሸነፈም። 2020 ነው ለመጨረሻ ጊዜ በብሪጅ መጥቶ ማሸነፍ የቻለው እና 11 ጨዋታ ማንቸስተር ዩናይትድ አልተሸነፈም እያልን ነበር። አቻ ነበሩ ጨዋታዎች እንዳለ ማለት ነው። ከ2020 እስከ 2022 የተደረጉ ጨዋታዎች በሙሉ 3 ሲዝኖች በአቻ ውጤት ነበር የተጠናቀቁ 0-0 0-0 1 አቻ 2 አቻ ምናምን ማለት ነው። ለመጨረሻ ጊዜ ማንቸስተር ዩናይትድ በብሪጅ መጥቶ ያሸነፈው 2020 ነበር 2-0 በተጠናቀቀው ጨዋታ ማለት ነው። ከዛ ውጭ አቻ ነው ብዙ ጊዜ ጨዋታዎች የሚጠናቀቁት ማለት ነው። የዚህ ውድድር ዓመት የ2024-25 የውድድር ዓመት የኦልድ ትራፎርድ ጨዋታ እንኳን በአንድ አቻ ነው የተጠናቀቀው ማለት ነው። በሊጉ ታሪክ ብዙ አቻ የሚወጣበት ነው። 27 አቻ ነው ያላቸው። ማንም ቡድን እንደዚህ ብዙ አቻ የወጣበት ጨዋታ የለም። በተለይ ደግሞ ሪብራንድ ከተደረገ በኋላ እንግሊዝ ፕሪሚየር ሊግ በዚህ ያህል ልክ አቻ የወጣ ቡድን የለም። ይሄኛው ጨዋታ በዛ ቢባል በአቻ ውጤት ሊጠናቀቅ የሚችል እንደሆነ እንገምታለን። ቸልሲ የሚጫወትበት ዓላማ ከፍ ያለ እንደሆነ አጽንኦት በመስጠት ማለት ነው። እንግዲህ እንደነገርኳችሁ የማንቸስተር ዩናይትድ ላይን አፕ ለመገመት በጣም አስቸጋሪ ነው፣ ግን ሪስክ የሚወስድ አይመስለኝም ለኔ ማለት ነው። አልታይ ባይንደር በግብ ጠባቂ ላይ ይኖራል። ፍሬድሪክሰን፣ ቪክተር ሊንዴሎፍ እና ሉክ ሾው በመሀል ተከላካይነት ወይም ደግሞ ሶስቱ ሴንተር ባክ ይሆናሉ ብዬ ገምታለሁ። አማድ ዲያሎ እና ሃሪ አማስ ደግሞ ሁለቱ ዊንግ ባኮች፣ ኤሪክሰን እና ማይኖ ደግሞ ከአማካኞች ሁለቱ በዳብል ፒቮት የሚጣመሩ አማካኞች ይሆናሉ። አሌሃንድሮ ጋርናቾ እና ሜሰን ማውንት ደግሞ ከአጥቂው ቺዲ ኦቢ ማርቲን ፊት ላይ ማለት ጀርባ ላይ ይኖራሉ ተብሎ ይገመታል። የኔ የመጀመሪያ አሰላለፍ ይህን ይመስላል። እንግዲህ በደንብ ለውጦች ሊኖሩ እንደሚችሉ መገመት ይቻላል። አንዳንድ ለውጦች ሊኖሩ እንደሚችሉ ወይም ደግሞ ሙሉ ስኳዱን ለሆነ ደቂቃ ያህል ሊያጫወተው እንደሚችል መገመት ይቻላል። ጨዋታውን የማሸነፍ ግምት ኦፕታ ፍጹም ለቼልሲ ነው የሰጠ። ጨዋታውን ያሸንፋል ብሎ ይገመተ ማለት ነው። እናንተ ጨዋታውን ማን ያሸንፋል? ግምቶቻችሁን አስቀምጡልን፣ ሀሳባችሁንም አስቀምጡልን። ማንቸስተር ዩናይትድ ለፍጻሜ በሚረዳው ላይን አፕ ውስጥ ወይም ደግሞ ቅድመ ጨዋታ ማድረግ ያለበት ወይም ደግሞ ልምምድ የዝግጅት ልምምድ ማድረግ አለበት በታክቲክ ዲቴልስ ውስጥ ወይስ ደግሞ ሪስክ መውሰድ የለበትም በተጠባባቂዎች መግባት አለበት ለፍጻሜው ጨዋታ? የትኛውን ላይን አፕ ትመርጣላችሁ? እስኪ ግምታችሁን አስቀምጡልን። በዋናው ላይን አፕ ወይስ በተጠባባቂዎች የሚለውን ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ምሽት ላይ በጣም መልካም ጨዋታ ጋበዝ ናችሁ። እንዲሁም ደግሞ ቀናችሁ ብሩህ ይሁን። ቻው